የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በማስተማር ኢአማንያንን በማጥመቅ ግንባር ቀደም ብትሆንም በስብከተ ወንጌል ያልደረሰችባቸው በርካታ ወረዳዎችና የገጠር ቀበሌዎች መኖራቸው ሁላችንም የምንስማማበት ጉዳይ ነው። ይህንን ችግር ለመቅረፍ ማህበረ ቅዱሳን የስብከተ ወንጌል ማስፋፊያ ክፍል በማቋቋም በተለይ ክርስትና ባልተስፋፋባቸው የኢትዮጵያ ጠረፋማ አካባቢዎች በመጓዝ ሐዋርያዊ አገልግሎት መስጠት ከጀመረ 5 ዓመታትን አስቆጥሯል። በዚህ ከፍተኛ መሰናክልና ውጣውረዶች በበዙበት ጠረፋማ አካባቢዎች ያሉ ኢአማንያንን በማስተማር በማጥመቅ ቤተክርስቲያንን በማነጽ ለካህናት ለአዳዲስ ሰባኪያነ ወንጌል ስልጠና በመስጠት ሐዋርያዊ ጉዞ በማድረግ ጉባኤዎችን በማዘጋጀት ሐዋርያዊ ተልእኮን ከበጎ አድራጊ ምእመናን ጋር በመተባበር እያከናወነ ይገኛል። ኢየሩሳሌምን ሁሌም እመኛለሁ በመሻቴ ብቻ እንዳይሆን አውቃለሁ ሕግና ፍርድ። የስብከተ ወንጌል ማስፋፊያ መርሃ ግብር በ23 ጠረፋማና ስብከተ ወንጌል ባልደረሰባቸው በመቶ ወረዳዎች እነዚህም ውስጥ ኢአማንያን በሚበዙባቸው 5ቱ አህጉረ ስብከት በአካባቢው በሚገኙ ሰባኪያነ ወንጌል ለ6 ወራት ቅድመ ጥምቀት ትምህርት በመስጠት በመተከል ሀገረ ስብከት ሲርበን ቀበሌ ገበሬ ማህበር 2237 መልካሙ ገበሬ አልተገኘበትም ከበለሷ ፍሬ። በትልቅ ደረጃ የሚያስደስተውን ይህንን በዛሬው ዕለት ለዚህ ትልቁ እድል እንኳንም አደረሳችሁ፣ እንኳን ለዚህ አበቃችሁ፣ እንኳን ደስ አላችሁ። በጋሞ ጎፋ ሀገረ ስብከት ኮንሶ ወረዳ 689 ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ። በከፋ ሀገረ ስብከት መንጃ ብሔረሰብ 200 አጸደ ማርያም ነሽ ጎባቲያን ግን ኢቶሶኖ ኢቶምሾ አጸደ ማርያም ለትጂጎ እኖስ ኢትጂጎ አጸደ ማርያም ነሽ ማታይ ሸይጣኑን ቃጀቶነ የሪን ግበነቶነ ሸይጣኑን ቃጀቶነ ኤቤራም ባቢዋን ወተሙኖነ ከሙሎኖ ቢች ይመሞኖነ። እንግዲህ ስሜ ደምሰ ገብረ ማርያም ይባላል። የጨና ወረዳ ዋና አስተዳዳሪ ነኝ። እዚህ ቦታ እንግዲህ እኔ ሲገኝ በተለይ የመንጃ ማህበረሰብ በሃይማኖቱም ተገሉ የነበሩ ሰዎች ወደዚህ ሃይማኖት ኦርቶዶክስ ሃይማኖት እንገባለን ብሎ በመምጣት ኦርቶዶክስ ቤተክርስቲያንም ይህንን ትምህርት እየሰጠ ሰዎቹ ወደዚህ እንዲቀላቀሉ ለንም ዛሬ ታላቅ ደስታ ነው ሰማን። ኦርቶዶክስ ቤተክርስቲያንም ይህን ታላቅ ስራ ስለሰራ እኔ በወረዳው ምክር ቤት ስም እጅግ አመሰግናለሁ። ጥሩ ደስታ ነው ሰማ። ጥሩ ቀን ይሁን። እኛን ደስ ያለን እግዚአብሔርን ምን ያህል ደስ ይሆን? የእግዚአብሔርን አሰራር ማየትና ማወቅ ስለማይችል አይታዩንም እንጂ ከቅዱሳን መላእክት ጋራ
በቅዱሳን መላእክት ታጅቦ እግዚአብሔር አምላካችን እነዚህን ሀብተ ወልድና ስመ ክርስትና ያገኙትን ሰዎች እየባረከ ነው፣ እየቀደሰ ነው። በነገሌ ቦረና ሀገረ ስብከት በተልተሌ ወረዳ አቱሴና ኩልቻ ቀበሌ ገበሬ ማህበር 1365 በደቡብ ኦሞ ሀገረ ስብከት በደቡብና ሰሜን አሪ በና ጸማይ በሐመር በዳሰነች በማሊ ወረዳዎች በጠቅላላ 9283 በድምሩ በ2007 ዓመተ ምህረት 13776 ኢአማንያንን በማጥመቅ የእግዚአብሔርን የጸጋ ልጅነት እንዲያገኙ ተደርጓል። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብለው ወደ እናት ቤተ ክርስቲያን የተቀላቀሉ እነኛ አማንያን ከጥምቀት በኋላ በሃይማኖትና በምግባር ጸንተው እንዲቆሙ ተከታታይና በራሳቸው ቋንቋ አስተምሮ የሚያጸና ሰባኪ ወንጌል ባለመኖሩ ገሚሶቹ በመናፍቃን እየተወረሩ ሌሎችም በባዕድ አምላኪዎች እየተወሰዱ በአሕዛብ ተጽዕኖ ስር እየወደቁና ማህተባቸውን እየበጠሱ ይገኛሉ። ይህንን ችግር ለመቅረፍ የስብከት ወንጌል ማስፋፊያ ፕሮግራም ከገጠርና ጠረፋማ አካባቢዎች ለተወጣጡ 133 ሰባኪያን ወንጌል ስልጠና በመስጠት በአሁን ሰዓት በርካታ ስራዎችን እየሰሩ ይገኛሉ። አባቶቻችን ሰሜን ብቻ አይደለም ያስተማሩ፣ ደቡብ ያስተማሩ አሉ፣ ምዕራብ አስተምረዋል፣ እንደገና ደግሞ በምስራቅም አስተምረዋል ማለት ነው። በመላው ኢትዮጵያ ወንጌል በከፍተኛ ሁኔታ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ተስፋፍቶ ነበር ማለት ነው። እንዲያዘዝን አድርጋለን አለ። አዲስ ወደ አዲስ የሚያምኑት እንዴት ተሰብከን ተመልሰዋል የሚል ጥቅስ ነው የተሰጠኝ። ስለዚህ እነዚህ አዲስ ሰዎች እዚህ በተመረቁት መልክ በተሰጠኝ መልክ ይሄንን እነዚህ አሁን አዳዲስ ሰዎች በሰፈር በአካባቢ እንዳሉ በአካባቢ ማህበር በጠጡበት ቤተክርስቲያን አለመኖራቸው እዛ ላይ አካባቢያቸው ላይ አስተምራለሁ ብዬ አምናለሁ። ለማን ነው ለትምህርት እዛ ሲሄድ እዛ ተከታታይ ትምህርትም ኮርስም ተማርኩ። አዛው ከዛ በኋላ እንትን ክርስትናም ተነሳው እና በስንት እድሜ ነው ክርስትና የተነሳው? በ16 እድሜ ነው ክርስትና የተነሳው። ካደኩ በኋላ ነው ክርስትና የተነሳው እና አሁን በጣም ቆረቆራኝ። በቃ ይሄ እዚህ ወጥቼ እንዴት ነው እነዚህ ህዝብ የማይጠመቁ ሌላ ቦታስ እያስጠመቅናቸው ነው እና በጣም ቆረቆራኝ። በቃ እኔ ሁሌ እየመጣሁ አስተምራቸው ነበር ሳይጠመቁ ማለት ነው ተስፋ እየሰጣቸው እና እንደውም አንዳንድ ጊዜ ውሸታም እስከሚሉኝ ድረስ ነው እንትን የተደረሰው። እዚህ ሳያቸው አሁን በጣም እንዲሁ ባይን እንዲሳይ እውነቱ ልቤ በጣም ነው በቃ በጣም ነው ደስ ያለኝ። እንዲሁ እንዴት አድርጌ ልግለጽ? አሁን እንዲሁ ስናገር አሁን መግለጽ እስኪያቅተኝ ድረስ ነው አሁን እዚህ የምናገረው።
በስላሴ አምነው የተጠመቁ አዳዲስ ክርስቲያኖች ባሉበት ጠረፋማና ገጠራማ አካባቢዎች ሀብተ ወልድና ስመ ክርስትና የሚያገኙበት፣ ከእግዚአብሔር ጋር የሚገናኙበት፣ ሕፃናት ክርስትና የሚነሱበት፣ ለመንፈሳዊ ሥራ የሚነሳሱበት፣ ሲሞቱ የሚቀበሩበት ምንም አይነት ቤተ ክርስቲያን ባለመኖሩ በ2007 ዓመተ ምህረት 6 አብያተ ክርስቲያናት ከበጎ አድራጊ ምዕመናን ጋር በመተባበር በመሰራት ላይ ይገኛሉ። አሁን የምንገኘው በመተከል ሀገረ ስብከት ድባጤ ከተማ ወጣ ብሎ የተወሰኑ ኪሎ ሜትሮች ወጣ ብሎ በሚገኝ የገጠር መንደር ውስጥ ነው። እዚህ አሁን የቆምንበት ቦታ ላይ ከጥቂት ጊዜ በኋላ ቤተክርስቲያን እንዲሰራ ከማህበረ ቅዱሳንና ከአዲስ አበባ በጎ ፈቃደኞች የላኩት የቤተክርስቲያን ማሰሪያ አካባቢው ላይ ደርሷል። እነዚህ ወንድማሞችን ከአዲስ አበባ ተነስቶ እስከዚህ ድረስ ማምጣታችሁ በጣም ለኛም ደስታንን። አንደኛው በዛው ቆርቆሮ ይዞ ማምጣታችሁ በጣም ተቀብለና በኃይለኛ ደስታ እስቲ በጭብጨባ ተቀብሉን እስቲ። ስለዚህ አንደኛው ይሄን ነው ምንፈልገው። የተፈለገ ነገር ሲመጥልን በጣም ተደስተናል። ይልቁንም ደግሞ አሁን በዚሁ በአቶሲ አካባቢ ላይ በተደረገው የጥምቀት መርሃ ግብር አካባቢ በታይዋን የሚገኙ የድንግል ማርያም ማህበርተኞች የሚያሰሩት ቤተክርስቲያን አለ። ኩልቻ ላይም እንደዚሁ በአንዲት እህታችን እየተሰራ የሚገኝ ቤተክርስቲያን አለ። እንዲሁም በከፋ ሸካ ሀገረ ስብከት ጫራ ወረዳ አንድ ህንጻ ቤተክርስቲያን እየተሰራ ይገኛል። በመተከል ሀገረ ስብከት ዋናው ቱኒ ሲርበንና ቱኒ 29 በሚባሉ ቀበሌ ገበሬ ማህበሮች 3 አብያተ ክርስቲያናት እየታነጹ ሲሆን አንደኛውን በአንድ በጎ አድራጊ ምዕመን፣ ሁለቱን የስብከት ወንጌል ማስፋፊያ ፕሮግራም በጎ አድራጊዎቹን እያስተባበረ በማነጽ ላይ ይገኛል። እነዚህ የእግዚአብሔርን ቃል ለመስማት የተጠሙ ክርስቲያኖች በአካባቢያቸው የእግዚአብሔር ቤት ተገንብቶ ዝማሬ የሚያቀርቡበትን ጸበል ጸዲቅ አዘጋጅተው የሚዘግሩበትን ቀን በጉጉት ይጠብቃሉ። እኛም እየታነጸ ካለው ህንጻ ቤተ ክርስቲያን ስንደርስ የተመለከትነው ይህንኑ ነበር። በቃ ይሄ ቤተ ክርስቲያን እነዚህ ያለው ተሰራ። አንድ ቀን ጠላውም ጠመኩና እዚህም ተሰርተናል። ዘክር እዚህ ቤተ ክርስቲያን በጣም ወደድኩና እንደ ቾክሎ እንደ ደዳፊያክ ነው ጃረሜ በቃ አጋላጋለ ጀባኔ እናንተ ይረዳችሁ ነው እንግዲህ እግዚአብሔር ይባርካቸውና ከዚህ ቀጥሎ ያለው ጎደለው ነገር እንድሞላልን እንመኛለን እና ይህንን ሀሳብ ያለን ነው። አሁን ያለው የሚያንሰው ሁሉ ተባብረን እንድንሰራ ለወንጌሉ እንድንሰፋ በጣም ሀሳብ አለውና ነው እኛን። ሆኖም ግን እነዚህ አብያተ ክርስቲያናት ህንጻቸው ተጠናቆ ስመ እግዚአብሔር የሚጠራበት ምዕመናንም ለመንፈሳዊ ሥራ የሚነሳሱበት ይሆን ዘንድ በርካታ ሥራዎች የሚቀራቸው በመሆኑ ሁላችንም የበኩላችንን አስተዋጽኦ በማድረግ የእግዚአብሔርን ቤት ለማጠናቀቅ ልንረባረብ ይገባናል። ራሳችን አንድ ጊዜያቱን መጠበቅ እንዳንስት መጠበቅ ነው። ራሳችን መጠበቅ ነው። ከሳትን ደግሞ ቶሎ ብሎ ወደ ህሊና በመመለስ ራስን በነስሐ አዘጋጅቶ ወደ ፈጣሪ መመለስ ማለት ነው። ራስን መጠበቅ ይችላል። ስብከተ ወንጌልን ለማስፋፋት በሚደረገው ጥረት የካህናት ድርሻ እጅግ የጎላ ነው። በመሆኑም ፕሮግራም ከሚካሄድባቸው 8 አህጉረ ስብከት በ2007 ዓ.ም ለ240 ካህናት
የአቅም ማጎልበቻ ስልጠና ተሰጥቷል። እነዚህ ካህናት በጎቹን ከተኩላ ለመጠበቅ ተጨማሪ ክህሎትና መነቃቃት የፈጠረባቸው ሲሆን በማኅበረ ቅዱሳን ስብከተ ወንጌል ማስፋፊያ ፕሮግራምና ከሀገረ ስብከቱ ጋር በመተባበር በቤተ ክርስቲያን ሊቃውንት ስልጠና ተሰጥቷቸው በየቦታው በማገልገል ኃላፊነታቸውን እየተወጡ ይገኛሉ። ሰይጣንን የሚደር ኪናን የሚደር አምስት መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተህ ነበረ፣ አንድ ሌላ 5 አተረፉ ብሎ 5 መክሊት አስረከበ። ጌታው መልካም አንተ የታመነ በጎ አገልጋይ፣ በጥቂት የታመነ ስለሆነ በብዙ ሾም ያለው ወደ ጌታዬ ደስታ ግባ ነው። ሕዝበ ክርስቲያኑ ስለ ሃይማኖቱ ንቁ እንዲሆን ማድረግ በሕይወቱ ለውጥ እንዲያመጣ በየአካባቢው ቋንቋ ትምህርትና ስብከት መስጠት በሃይማኖታቸው እንዲጸኑ ያስችላል። በ2007 ዓ.ም በ21 አህጉረ ስብከት ባሉ 5 ወረዳዎች በጠቅላላ 105 ወረዳዎች ላይ ሰፊ የሆነ ትምህርተ ወንጌል ተሰጥቷል። በእያንዳንዱ ወረዳ ደግሞ በርካታ አጥቢያዎች የጉባኤያቱ ተሳታፊ በመሆን በአጠቃላይ 345 ጉባኤያት ተካሂደዋል። በእያንዳንዱም ቦታ በአማካኝ 200 ምዕመናን ቢማሩ በአጠቃላይ ከ69000 በላይ ምዕመናን ትምህርተ ወንጌልን አግኝተዋል። እነዚህ ጉባኤያት ማዕከላቱ ከየአህጉረ ስብከቱ ጋር በመተባበር ያከናወኗቸው ሲሆን የድጎማ መምህራንም እየተዘዋወሩ ያከናወናቸውን ጭምር የሚያካትት ነው። ከዚህ ባሻገር በሶስቱ ማዕከላት በነቀምት በወላይታና በግልገል በለስ ማዕከል መምህራንን ለ2 ወር ትምህርተ ወንጌል እንዲሰጡ በማድረግ በአማካኝ በ2 ወር ከ2500 በላይ ምዕመናን ያስተማሩ ሲሆን በሶስቱም አህጉረ ስብከት ከ7500 በላይ ምዕመናንም ትምህርተ ወንጌል እንዲያገኙ ተደርጓል። በዚህ ጊዜ እግዚአብሔር ተገልጦ አሁን ፈጥሮናል ያሉት ከሱ ጋር አብረው ወደ ምድር ዛሬውን ጉባኤ ሶዶ ማኅበረ ቅዱሳን ሶዶ ማዕከል ነው ያዘጋጁት። በእኛ ወረዳ ብቻ አይደለም፣ ሌሎችም በሀገር ስብከታችን ውስጥ ካሉት ወረዳዎች እንደዚህ ምዕመናንን ለምዕመናኖቹ ለበጎቹ የሚያስፈልገውን ከሀገር ስብከቱ ጋር አንድ ሆነው ተቀናጅተው እንዲህ አይነት መልካም ስራ እየሰሩ ናቸው። ምዕመናን እስቲ በእግዚአብሔር ስም አመስግኗቸው። በዚህ በ2007 ዓ.ም በአራት ማዕከላት በጂንካ፣ በሐረር፣ በወላይታና በባሌ ጎባ ማዕከል ሐዋርያዊ ጉዞ የተካሄደ ሲሆን በጠቅላላ በ20 ወረዳዎች በእያንዳንዱ በአማካይ በአንድ ወረዳ ስር ባሉ አጥቢያዎች 1000 ምዕመናን የተገኙ ሲሆን በጠቅላላ ከ20,000 በላይ የሚሆኑ ምዕመናን ትምህርተ ወንጌልን አግኝተዋል። እግዚአብሔር የተመሰገነ ይሁን። የስብከተ ወንጌል ማስፋፊያ ፕሮግራም ወንጌልን ከሚያስፋፋባቸው መንገዶች አንዱ የህትመት ውጤቶች ሲሆኑ የስብከት ካሴቶች፣ መዝሙሮች፣ መጻሕፍትና በራሪ ጽሑፎችን በተለያዩ ቋንቋ አዘጋጅቶ በማሳተፍ
ወንጌል ባልተስፋፋባቸው የገጠርና ጠረፋማ አካባቢዎች እንዲሰራጩ ማድረግ ነው። በመሆኑም በ2007 ዓ.ም በተለያዩ ቋንቋዎች ስብከት አዘጋጅቶ ለቋንቋው ባለቤት ማደል ሲሆን በሃዲይኛ፣ በወላይትኛ፣ በአሪኛ እና ሸክኛ ቋንቋዎች በእያንዳንዱ ቋንቋ 1000 ኮፒ ተዘጋጅተው በነጻ ታድለዋል። በእነዚህ ስብከቶችም ብዙ ምዕመናን ተጠቃሚ ሆነዋል። በአማርኛና በኦሮምኛ ቋንቋ 106,000 በራሪ ጽሑፎች ተዘጋጅተው የተሰራጩ ሲሆን እነዚህ በራሪ ጽሑፎች በተለያዩ ርዕሰ ጉዳዮች ለ3 ጊዜያት ተጽፈው በመታተም የተሰራጨም በመሆኑ ለብዙ ምዕመናን ተደራሽ ሆነው ትልቅ ሥራ ሰርተዋል ተብሎ ይታመናል። የስብከተ ወንጌል ማስፋፊያ ፕሮግራም በእነዚህ ጠረፋማና ገጠራማ መንደር ያሉ ኢአማንያን ወገኖቻችን የሥላሴ ልጅነት አግኝተው ወደ እናት ቤተ ክርስቲያን ለማምጣት አገልግሎቱም ሰፊ በመሆኑ ከፍተኛ የገንዘብና የሰው ጉልበት የሚጠይቅ ነው። በመሆኑም ለቅድመ ጥምቀት ትግበራ የሚያስፈልጉ ቁሳቁሶች ሞተር ሳይክል፣ ቪዲዮ ካሜራ፣ ሜጋፎን፣ ቴፕ ሪከርደር የሚያስፈልግ ሲሆን እስካሁን በሁሉም ቦታዎች ባለመሟላቱ አገልግሎቱን በተገቢ ሁኔታ ማሳካት አልተቻለም። የሚቀር ነገር እንግዲህ ከናንተ የምንጠብቀው አንደኛ ማይክሮፎን፣ መንጃ ፍቃድ፣ ሞተሮን፣ ካሜራ፣ ብዙዎች ነገሮች እነዚህ 3 አይነቶች ናቸው። በዚህ ባይማይክ በዚህ ባለንበት አካባቢ ልጠርተን እንዲሰሙልን ሌላን ደግሞ ማዝሙርም ለነዚህ እንድናቀርብ በዚህ ባይማይክ ሲናቀርብ ግን የዛን ጊዜ ልጆች ደግሞ ልባቸው ደስ ብሎ ይቀበሉናል። ይህንን ችግር ለመቅረፍ ከበጎ አድራጊ ምእመን በተገኘ ድጋፍ ለተወሰኑ አካባቢዎች የቁሳቁስ ድጋፍ ተደርጓል። በጣም ሲጨነቁበት የነበረው አንዱ ማይክ ነው እና በየቦታው ሄደን ስናስተምር ስፒከር የለንም ብለው ነው በጣም ጥያቄ ሲያነሱ የነበረውና ይሄንን ችግር ለመቅረፍ 5 በእጅ የሚያዝ ስፒከር እቺ ሜጋፎን ይዘመተናል። ቴፕ የምታዩት ቴፕ ከገጠር እስከ ከተማ ከከተማ እስከ ትላልቅ ያደጉ ሀገሮች ውስጥ የምንገለገልበት መሳሪያ ነው። አጠቃላይ ሁሉን የያዘ ቴፕ ነው። ስለዚህ ይሄ ቴፕ ለእያንዳንዱ ለአራቱም ልጆች በየገጠሩ ስትሄዱ ካሴት እየከታችሁ ሚሞሪ እያስቀዳችሁ ህዝቡ እስኪሰበሰብ ድረስ በጥንቃቄ የያዛችሁት መገልገያ እንዲሆን ይሄንንም እንደዚሁ ይዘመተናል። የሰንበት ትምህርት ቤትን አልባሳት በቁጥር 12 አልባሳትን ይዘንላቸው መተናል። ስለዚህ አባታችን በእውነት የስጦታችሁን እስከ ኖሃ ሰማይ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደርስልን ብሎ እግዚአብሔር ይስጥልን። ላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ። የስብከተ ወንጌል ማስፋፊያ ፕሮግራም በሚያደርገው ሐዋርያዊ ተልእኮ መሰናክሉ እጅግ የበረታ ነው። ከበረሃማነቱ ባሻገር መንገዱ እጅግ አስቸጋሪና ሰልቺ በመሆኑ መኪናዎች በተደጋጋሚ ተበላሽተዋል። በጭቃም ተይዘው በሰው ጉልበት ተጎትተው እንዲወጡ ተደርጓል። የአካባቢ ነዋሪና ከከተማው የሚመጡ ልዑካን ጭምር ለትራንስፖርት አመቺ ያልሆነውን መንገድ በመደልደል በጨለማ መንገድ በመምራት መኪና በማይገባባቸው አካባቢዎች ደግሞ ከ2 እስከ 8 ሰዓት የእግር ጉዞ በማድረግና ቁሳቁሶችን ተሸክሞ በማመላለስ የችግሩ ተቋዳሽ ሆነዋል። የስብከተ ወንጌሉ ማስፋፊያ ፕሮግራም የሚያከናውናቸው ተግባራት ዘርፈ ብዙ በመሆናቸው ይህን በጎ ሥራ መደገፍ የሁላችንም ምእመናን ርብርብ ይጠይቃል። ለበለጠ መረጃ 011 1 55 32 32 0911 65 22 48 0911 09 19 79
በአዋሽ ኢንተርናሽናል ባንክ ሂሳብ ቁጥር 013 04 02 42 24 400 መደገፍ የምትችሉ መሆኑን እንገልጻለን። ወስብሐት ለእግዚአብሔር።